ሰላም እንዴት ናችሁ? እሺ ባለፈው በሰጣችሁት ኮሜንት መሰረት አንድ ኮምፖዚት ኤሪያ የሆነን ነገር እንዴት ነው ሴንትሮይዱ የምንፈልገውን የሚለውን በዚህ ጥያቄ እናያለን። ይህን ጥያቄ ያው ከወርክሽቶቹ ላይ የወጣ ጥያቄ ነው። ስለዚህ ይሄ ኮምፖዚት ኤሪያ ነው። እንደምታዩት ኮምፖዚት ኤሪያ ማለት የተለያዩ ሼፖች አንድ ላይ ኮምፖዝድ ሆነው የሚፈጥሩት ኤሪያ ነው ማለት ነው። ስለዚህ የዚህን ሴንትሮይዱን እንፈልጋለን ኢን ዘ ኤክስ ኮኦርዲኔት ኤንድ ኢን ዘ ዋይ ኮኦርዲኔት ማለት ነው። ስለዚህ የመጀመሪያ ስቴፓዎቹ የሚሆነው ሁሌ ምንድነው ማለት ነው? ኮምፖዚቱን ዲቫይድ ማድረግ ነው። ዲቫይድ ዘ ኮምፖዚት ሼፕ ኢንቱ ምንድነው ሲምፕል የሆነ ጂኦሜትሪካል ኤሪያ ሲምፕል ጂኦሜትሪክ ኤሪያ ወደ ሲምፕል ጂኦሜትሪክ ኤሪያ እንከፋፍለዋለን ማለት ነው። ምን አለን እዚች ጋር እንደምታዩት ከዚህ ዲያግራም አንድ ሬክታንግል ማውጣት እንችላለን። ይኸው ይሄ ሬክታንግል ነው። ዘን እዚች ጋር ደግሞ ምን አለን ትሪያንግል አለ፣ ሂር ሰርክል አለ። ፎር የመጀመሪያው ነው። ይኸው ሬክታንግል አለኝ፣ ትሪያንግል አለኝ፣ ኤሪያቱ ዘን ሰርክል አለኝ ማለት ነው። ሶስት ነገሮች አሉ። እነዚህ ሁለቱ ምንድን ናቸው? ሼድድ ናቸው። ሂር ሼድድ ኤሪያ ይሄ ሼድድ ነው። ይኸው ይሄኛው ምንድነው? ሼድድ ኤሪያ ነው። ዘን ዳይሜንሽናቸው ተሰጥቶኛል። የዚህኛው 400 ነው። ዊድዙ 400 ኤምኤም ነው። ሄቱ 250 ኤምኤም ነው። እዚች ጋር 150 ይለኝ 150 ኤምኤም ዊድዙ ሄቱ 250። ደን እዚህ ጋር ሰርክል አለኝ። ራዲየስ ኦፍ ሰርክል ተሰጥቶኛል 60 ኤምኤም ነው። ስቴፕ 1 ይሄ ነው። ዘን ስቴፕ 2 የሚሆነው ምንድን ነው? ካልኩሌት ኤሪያስ የእነዚህን እያንዳንዱ ካልኩሌት ኤሪያ ኤንድ ሴንትሮይድ ማለት ነው። ካልኩሌት ኤሪያ ኤንድ ሴንትሮይድ ፎር ኢች ፓርት እያንዳንዱን ፓርት ቴብል ታዘጋጁና በቴብል ፎርማት ነው የምትሰሩት ማለት ነው። ፓርት ይሄ ኮለን ፓርቶቹ የሚቀመጡበት ነው። ዘን ኤሪያ ትፈልጋላችሁ። ኤሪያ ኢን ሚሊሜትር ስኩዌር ነው። ዘን ኤክስ ሴንትሮይድ ፍሮም ዘ ኦሪጂን ይሄ ኤክስ ሴንትሮይድ ፍሮም ዘ ኦሪጂን ከኦሪጂን ያለው ዲስታንስ የእያንዳንዱ የእያንዳንዱ ሼፕ ጂኦሜትሪካል ሼፕ ከሴንትሮይድ ከአክሲሱ ያለው ዲስታንስ ምንድን ነው? ኤክስ ሴንትሮይድ ፍሮም ዘ ኦሪጂን እንለዋለን። ይሄ በሚሊሜትር ነው። ዘን ዋይ ሴንትሮይድ ፍሮም ዘ ኦሪጂን አለን። ዘን ኤ ታይምስ ኤክስ ሴንትሮይድ ፍሮም ዘ ኦሪጂን እና ይሄ ዩኒቱ ኤምኤም ኪዩብ ነው። ዘን ኤሪያ ታይምስ ዋይ ሴንትሮይድ ፍሮም ዘ ኦሪጂን ይሄም ኤምኤም ኪዩብ ነው ዩኒቱ ማለት ነው። ኪዩብ ዘን ፓርት 1 ሬክታንግል ሼፕ ነው ያለን፣ ሬክታንጉላር ሼፕ ነው። ፓርት 2 ትሪያንግል ነው። ፓርት 3 ደግሞ ምንድን ነው? ሰርክል አለን። ስለዚህ ቴብል እንዲህ ታዘጋጃላችሁ ማለት ነው። ቴብል ታዘጋጃላችሁ እነዚህ ሰርክል። ስለዚህ የሬክታንጉላር ኤሪያ እንዴት ነው የምንፈልገው? ዊድዝ ታይምስ ኤች በኤች ነው። ዘን ዊድዛችን 400 ነው። ሄታችን 250 ነው። ቀጥታ ማባዛት ነው ማለት ነው። ማባዛት ነው። ስታባዙ ታገኙት 100,000 ይሆናል ማለት ነው። ትሪያንግሉ ደግሞ 1/2 ቤስ ታይምስ ሄት ነው። ስለዚህ 1/2 ታይምስ 150 ሲባዛ በ250 ስንት ታገኛላችሁ? 18,750። እዛ የመጨረሻዋ ደግሞ ሰርክል አለን። የሰርክል ኤሪያ ፓይ አር ስኩዌር ነው። በት ሂር ሆሎ ነው። ሼድድ ኤሪያ ውስጥ አይካተትም። ስለዚህ ማይነስ ነው የምናደርገው። ማይነስ ፓይ አር ስኩዌር አድርገን የምናገኘው ማለት ነው 11,309.73 እናገኛለን ካልኩሌት ስናደርግ። ዘን አሁን
ኤክስ ሴንትሮይድ ፍሮም ዘ ኦሪጅን እና ዋይ ሴንትሮይድ ፍሮም ዘ ኦሪጅን እንዴት እንደምናገኝ እንመልከት። ኤክስ ሴንትሮይድ ፍሮም ዘ ኦሪጅን ያው ኤክስ አሁን ይሄ ሬክታንግሉ ፓርት ይሄ ነው። የሬክታንግል ሴንትሮይድ ያው በኤክሱ ምንድን ነው ይሄ 400 ስለሆነ 400 ሲካፈል ለሁለት 200 ነው። ከአክሲሱ ያለው ዲስታንስ ነው የሚወሰደው ሁሌ። ከአክሲሱ በስንት ርቋል? በ200 therefore it is 200። ትሪያንግሉን እንሂድ። የትሪያንግል ሴንትሮይድን ለመፈለግ ከዚህ እስከዚህ ስንት ነው? 150 ነው። አሁን እኛ ከሴንተሯ እስከዚች ያለችዋ ዲስታንስ መጀመሪያ ምንድነች የሚለውን እንሰራለን። ያን ለማግኘት ኤች ኦቨር 3 ነው የሚሆነው። ከዚህ እስከዚህ ቢ ኦቨር 3 ማለት ነው። 150 ሲካፈል ለ3 ሲደመር ከኦሪጅን ስለሆነ ፕላስ ምን አለን? ይሄኛው ዲስታንስ ደግሞ 400 አለን። ስለዚህ 1 ኦቨር 3 ኦፍ 150 ሲደመር 400 ይሄን በማግኘት 450 እናገኛለን ማለት ነው። ዘን የሰርክሉን ይኸው ሰርክሉ ከዚህ እስከ ዋይ አክሲሱ ያለው ዲስታንስ አንፎርቹኔትሊ ይሄ ተሰጥቶናል 200። እሺ ዋይ ሴንትሮይድ እንፈልጋለን። ዋይ ሴንትሮይድ ሂር ፎር ሬክታንግል ከዚህ እስከዚህ ያለው ዲስታንስ ማለት ነው። ወይም 250 ሲካፈል 2 125። ዘን የዚህኛው ደግሞ የትሪያንግሉ አጌን ምንድነው ማለት ነው? ከዚህ እስከ ሴንተሩ ያለው ዲስታንስ ምን ይሆናል? 1 ኦቨር 3 ኦፍ 250 3 ኦፍ 250 ዩ ጌት 83.3። ዘን የሰርክሉ ሂር ሰርክሉ ከኤክስ አክሲስ ጋር ያለው ዲስታንስ ስንት ነው? 125። ስለዚህ እሱ 125 አሁን ቀጥታ ማባዛት ይሆናል ስራው። ኤ ታይምስ ኤክስ ፕራይም ማለት ይኸው ኤሪያ ታይምስ ኤክስ ፕራይም ነው። ዋይ ከሆነ ደግሞ ኤሪያ ታይምስ ዋይ ፕራይም እያደረግን የእያንዳንዱ ሴክሽን እናባዛለን። የምታገኙትን ቫሊዩ ያው እጽፍላችኋለሁ ማለት ነው። ቼክ አርጉ ካልኩሌት እያደረጋችሁ። የዋዩንም በተመሳሳይ ኤሪያ ታይምስ ዋይ ሴንትሮይድ እያደረጋችሁ ታባዛላችሁ። 12,500,000 1,562,137.5 ማይነስ ይሆናል። ይሄ ኤሪያው ማይነስ ስለሆነ ከዛ የኤሪያውን ሳሜሽን ትፈልጋላችሁ። ሳሜሽን ኦፍ ኤሪያ ወደ ታች መደመር ነው ማለት ነው። ማይነሷ ማይነስ እንዳለች ነው መቀነስ ትሆናለች ማለት ነው። ዩ ጌት 7 ነው። ሂር ሳሜሽን ኦፍ ኤ ታይምስ ኤክስ ይሄኛውን ቁልቁል መደመር ይሆናል ማለት ነው። እዚች ጋር የምታገኙት ቁልቁል መደመር፣ ይሄንንም ሳሜሽን ኦፍ ኤ ታይምስ ዋይ ሴንትሮይድ እያላችሁ ይሄንን ወደ ታች መደመር፣ ይሄንንም ወደ ታች መደመር 26,175,554 ይሄኛው 1264871.25 mm cube ኤሪያችን ኢን ሚሊሜትር ስኩዌር ነው። the final step is step 3 determine the centroid ኮኦርዲኔትስ እያንዳንዱ ኤክስ ሴንትሮይድ እና ዋይ ሴንትሮይድ መፈለግ ማለት ነው። ኤክስ ኮኦርዲኔት እና ምን ይኖራል እዚህ ጋር ደግሞ ዋይ ኮኦርዲኔት፣ የዋይን ኮኦርዲኔት ሴንትሮይዱን ትፈልጋላችሁ። ኤክስ ሴንትሮይድ እንዴት ነው የምንሰራው? ኤክስ ሴንትሮይድ ኢዝ ኢኳል ሳሜሽን ኦፍ ኤ ታይምስ ኤክስ አይ ዲቫይደድ ባይ ሳሜሽን ኦፍ ኤሪያ ነው። ዋይ ሴንትሮይድ is equals to summation of area times y centroid from the origin divided by summation of area then ቫሊዎቹን ፑት ማድረግ ነው። ሰሜሽን ይሄኛውን እዚህ ጋር ያገኘናቸው ቫሊዎች አሉ። ሰሜሽን ኦፍ ኤሪያ ይሆናል ኤክስ ሴንትሮይዱ 243.63 mm ዋይ ሴንትሮይድ
12,64,821.25 mm³ ዲቫይድድ ባይ ኤሪያ ይህን ስታደርጉ 117.73 mm ታገኛላችሁ ማለት ነው። ዋይ ሴንትሮይዱ ይሄ ነው። ኤክስ ሴንትሮይዱ ደግሞ ይሄ ነው ማለት ነው። ይሄን ይመስላል። ቴንኪዩ